አሁን በጣም ችግር የሆነው ከችግሮች ሁሉ ችግር ምንድነው ሸዋ ላይ ያለው በመከላከያ ድጋፍ የሚያገኘው የነመከተው እንግዲህ ሸዋ ላይ በመከላከያ ድጋፍ ሽፋን ያገኛሉ እነሱ ሰርገው ገብተው የሸዋ ፋኖ ላይ ጥቃት እያደረሱ ነው ማለት ነው ስለዚህ የሸዋ ፋኖ ወደ አንድነት በሚሉ አንዳንዶች ወደ አንድነት በሚነጋገሩበት ሰዓት ለመጎተት እንግዲህ እየሰሩ ይገኛሉ ስለዚህ እነ ሀብታሙ አያሌው እነ አዶናይ አበበ እንግዲህ የሚያስተጋቡትን በጣም ማየት ይቻላል ስለዚህ እነሱ ሲገሉ ጀግንነት የነሱ ሲመታ ደግሞ እንግዲህ ወንድም ከወንድም የሚል ነገር ማብቃት አለበት ስለዚህ ከዚህ አስተሳሰባቸው እንግዲህ በመርገጥ ነው የሚስተካከሉት ወደ አንድነት እንምጣ ቢል እንግዲህ የአማራ ስካልሆኑ ድረስ የአማራ አንድነት ያሳስባቸውም ስለዚህ ውዴታ ያልገዛውን ግዴታ መግዛት አለበትና ሁሉም በአማራ በሁሉም እንትን ወጃም ላይ ጸርቷል ስለዚህ በጎንደር በወሎና በሸዋ የተቀናጀ ጥቃት ፈጽሞ እንግዲህ በጣም እነዚህን ኃይሎች ማጥፋት ያስፈልጋል ማለት ነው ምክንያቱም ከመከላከያ በላይ በጣም የአማራ ክልል ሌባ ዘራፊ ናቸው የአማራን በመዝረፍ ነው አማራ እንዳይሰራ የሚያደርጉ እነሱ ናቸው አማራ አንድ እንዳይሆን የሚያደርጉ እነሱ ናቸው ስለዚህ አማራነታቸው ራሱ ስለሚያጠራጥር ከነሱ ጋር መለማመጥ አያስፈልግም ሌላው ከመከላከያ ጋር ሆኖ በመከላከያ ሽፋን እየተሰጣቸው እንግዲህ ከባባር ጥቃት ያደረሱና ትግሉን እየጎተቱ ስለሆነ እነዚህ ላይ ደግሞ ልክ እንደ አድማ ብተናና እንደ ሚሊሻ ሁሉ ልክ እንደ መከላከያ አብሮ እርምጃ መወሰድ አለበት ማለት ነው ምክንያቱም እነ እስክንድር ምንድነው ያደረጉት ወሎ ላይ ኃይላቸው ጎንደር ላይ ስለሌላቸው ወደ ደቡብ ጎንደር ወደ ማንን የሳቡት እነ ኮሎኔል ሙሐባ ነው ወደዚህ ወሰዱ ኮሎኔል ሙሐባ ወደ ጎንደር ሄዶ ድጋፍ እንዲሰጥ አድርጓል ሰሞኑን ማለት ነው ስለዚህ እነሱ ይህን ያደረጉ በዚህ ደረጃ ይህን ጭቃና አማራ ላይ ሲጨክኑ እንግዲህ ሌላው ፋኖ ደግሞ በእነሱ ላይ በጣም አስተማሪ የሆነ እርምጃ መውሰድ አለበት መለማመጡ ሊበቃ ይገባል ወንድሜ ዘመዴ አማራ ነው አማራ ከአማራ እንዴት ይጋደላል የሚለው ነገር ይሄ አስተሳሰብ ከአማራ ፋኖ መውጣት አለበት ማለት ነው ስለዚህ እና ደረጃ የሚያደርጉትን ጎንደር ላይ እኮ በጣም መከላከያን እየመሩ እያስተቁ ያሉት እነሱ ናቸው ንጹሃን በያስጨፈጨፉና ያስረሸኑ ያሉት እየተቆሙ ያሉት እኮ እነ ደረጃ ናቸው እና ሰለሞን አጠና ናቸው እና ጌታ አስራደ ናቸው ስለዚህ እነሱ በዚህ ደረጃ የአማራ ህዝብ ላይ ከጨከኑ ጎንደር ላይ እኮ ምንድነው ደረጃ በላይ እኮ የአማራ ፋኖ የፋኖን ቤተሰብ እኮ ያግታል ልጆቻችሁ ለመከላከያ አጅስቱ ወይም ለኔስቱ ይያለኮ ያገተ ያንገራገረ ነው ሌላው ደግሞ ያገተ 1 ሚሊዮን ብር 2 ሚሊዮን ብር ይቀበላል ስለዚህ እርምጃ ተወስዶ እንግዲህ ነገር እንዲቆም መሆን አለበት ስለዚህ በጣም ከባድ ነገር ነው